ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይፌስ በሚል ተከታታይ የማቀርብላችሁ 75ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቬምበር 27 2025 ነው። እንግዲህ አንድ ወሰብሰብ ካለ አረፍተ ጋር ፓራግራፍ ጋር እየተወዛገብን ነበር እና ላይክ ነው በዛኛው በጨረስኩት ቪዲዮ እና በዚህ ቪዲዮ መካከል ባረኩት ትንሽ ዳሰሳዊ ጥናት ይባላል ልዩነቱ እንደሚመስለው ነው የምላችሁ። አሁን ለምሳሌ አሰስድ እና ሰብሚትድ የሚባል ዴታ ነገር አለ ነው ሶርሱ። ስለዚህ ይሄ አሁን እዚህ ጋር አንድ ነገር ላሳያችሁ። አሁን አንድ ከስተመር አለ እንበልና አበበ የሚባል ነው ላይክ ነው አበበ የሚባል ከስተመር አለ። ከስተመር አልኩ ግብር ከፋይ አለ። ይሄ አበበ የሚባል ሰው እቃ ሲሸጥ የሰበሰብኩት ቫት 200,000 ነው አለ። 200,000 ብር ነው። እቃ ስገዛ ግን የሰበሰብኩት ቫት 250,000 ነው። ለምሳሌ ይሄኛውን ለመቼ አመት ነው ነበር? 2018 ባለው ለ2018 ማለት ነው። እቃ ስሰበስብ ማለት ለ2018 አበበ እቃ ስሸጥ የሰበሰብኩት 200,000 አለ። እቃ ስሸጥ ግን ነው የሰበሰብኩት እቃ ስሸጥ የሰበሰብኩት 200,000፣ እቃ ስገዛ ግን የከፈልኩት 250,000 አለ። ቫት ደም እንትን ነጋዴ እንትን አይልም ላይክ ነው እሱን አይመለከተው። ኮንሱመር አይደለም፣ ቫት አስተላላፊ ነው። ስለዚህ ያቀናንሳል። 200,000 ከሰው ተቀብያለሁ፣ 250,000 ለሰው ሰጥቻለሁ። ስለዚህ እጄ ላይ የሚቀረው ስንት ነው? 50,000 ነው። 50,000 ነው እና ይሄ 50,000 ግን ወጪ ገቢ ስታቀናንሱ እዚች ጋር ሳላስገባት ቀርቼ ይቅርታ ኔጌቲቭ አለው ነው ላይክ ኔጌቲቭ አይሰራም። ሀሳቡ ይሄኛው እናርገው እንግሊዝኛ ላርገው እና ስንት እንደሚመጣ እንየው ላይክ div like try sara so like some d e7 minus e7 alright ከ200,000 ላይ 250,000 ስትቀንሱ 50,000 ክሌም ማድረገው አለኝ ብሎ ነው ይሄኛው ሰውዬ ሪፖርት የሚያደርገው። አሁን ላይክ ነው ሰብሚት ሲያደርግ መረጃ ሲያቀርብ በየአመቱ ለ2018 ዓመተ ምህረት ሲያቀርብ ላይክ ነው ስሸጥ የተቀበልኩት 200,000 አለኝ፣ ስገዛ የከፈልኩት 250,000 አለኝ። ሁለቱን ስታቀናንሱ በቅንፍ መደረጉ ኔጌቲቭን እንዲያመለክት ነው ማለት ነው። ስለዚህ 50,000 ብር ተቀበለው አለኝ ብሎ ሪፖርት ያደርጋል ማለት ነው። እና እዚህ ጋር አሁን አበበ አለ፣ ከበደ አለሙ ምናምን ያለ የተዘረዘረ የብዙ ሰዎች ይመጣል ማለት ነው። ይሄ ሰውዬ ግን ይሄ አሰስድ የሆነው ዴታው ነው። አክቹአሊ ሰብሚት የሚያደርገው ግን ከመንግስት የምፈልገው 4,000 ነው ይላል። 4,000 ነው የሚለው ለምንድን ነው 4,000 ነው የሚለው? ከባለፈው አመት ኬሪድ ፎርዋርድ የሆነ ባላንስ እንዳቀናንስ ስለተፈቀደልኝ ከአውትፑቴ ላይ አቀናንሽ ያገኘሁት ይሄ ነው እና ከመንግስት በዚህ አመት የምፈልገው ከሰጠኝ 4,000 ጥሩ ካልሆነ ይሄንን ወደሚቀጥለው አመት አስተላልፈዋለሁ ብሎ የሚያመጣው ማለት ነው። ስለዚህ አክቹአሊ ቫት ክሬዲት አለኝ ብሎ ምክንያቱም ምንድነው መሰላችሁ እንትን ማን ነው ሰብሚቱ አሰስዱ ላይ 1.8 ቢሊዮን ሆኖ እነሱ እንደሚሉት እዚህ ጋር ማለት ነው አሰስዱ ላይ 1.8 ቢሊዮን ሆኖ ወይም 1.8% ሆኖ እዚህ ጋር 2 ማን ነው ሰው እዚህ ጋር 0.2 ወይም 0.5 ሊሆንበት የሚችልበት ምክንያት ብቸኛው ምክንያት ያኛው የሚደምረው በየአመቱ የሚፈጠሩትንና አዚፍ ነው ላይክ ነው ስለማይመልስ ፕራክቲሱ የለውም። የሚያደርገው ምንድነው በሚቀጥለው አወራርድ ነው የሚለው። ስለዚህ ሰውየው ሪፖርት ሲያደርግ በዚህ አመት ይሄን ያህል አውትፑት ነበረኝ፣ ይሄን ያህል ኢንፑት ነበረኝ፣ ስለዚህ በዚህ አመት
ብጠይቅ ኖሮ አሰራሩ ትክክል ቢሆን ኖሮ የምጠይቀው 50 ሺህ ብር ነበር። ነገር ግን 50 ሺህ ብር አልጠየቅኩም። ምክንያቱም ከባለፈው አመት የመጣና አወራረድ ተብዬ የተፈቀደልኝ ስለነበረ ከባለፈው አመት አምጥቼ ያወራረድኩት አለ ነው። ስለዚህ ዳታውን የመረዳትና ምን ልበላችሁ ባጭሩ ፎርም ሲዘረጉ ያመዘጋገብ ስርዓት ሲዘረጉ አይኤምኤፍ አላስተዋለውም፣ እኛ አስተውለውናል ነው። the most important point እኔ ከዚህ አይ ዶንት ነው እንግዲህ የሚሰማኝ ሰው ካለ እንትን ልምፈልገው ምንድነው ስለዚህ ኮምፕላያንስ ጋፑ ስቲል ሆልድ ያደርጋል ወይ ነው despite this from what it looks like አዎ ይሄንንም ኮንሲደር አድርገን ነው እስካሁን የምናሳያችሁን እንደዚህ የተንቦለቀቁ የኮምፕላያንስ ጋፕ የምናሳያችሁ ይሄም ነገር እንዳለ ያወቅን ነው የሚሉ ከሆነ እሱ ሌላ ላይክ ነው ነገር ግን ይሄ ነው ኮምፕላያንስ ጋፑን የሚፈጥረው ከተባለ ባላንስ ኬሪንግ ፎርዋርዱ ነው ኮምፕላያንስ ጋፑን የሚፈጥረው ከተባለ የኮምፕላያንስ ጋፕ ሪፖርት አደራረጉ ራሱ መመርመር አለበት ማለት ነው። እና if anyone is listening to me የኮምፕላያንስ ጋፑ ጋር ይሄ ነገር እንዴት አብሮ እንደሚሄድ ማስቀመጥ ያለባቸው ይመስለኛል የሚል ነገር አለኝ። ካልሆነ ምክንያቱም ለምንድን ነው እየተሰበሰበ ከሆነ አጓጉል መወቀስ የለብንም። ገብቷችኋል? እየተሰበሰበ ከሆነ አጓጉል መወቀስ የለብንም ማለት ኮምፕላያንስ ጋፕ ከሌለና መንግስት የሚሰበስብ ከሆነ ለምን ወቀሳው ያን ሁሉ አሁን ግራፍ ስናይ እነዚህን ሁሉ የምናያቸውን ነገሮች ይሄ ኮምፕላያንስ ጋፕ ተብሎ በየመስኩ ሲታይ የነበረው በጣም ሰፋፊ ቁጥር መኖር ይሄ ማለት ነው። አሁን ለምሳሌ ማዕድን ላይ ያለ እዚህ አግሪካልቸር ላይ ያለ ኤሌክትሪሲቲ ላይ ያለ ኮንስትራክሽን ላይማ ጉድ ነው። ጅምላ ንግድ ላይ ያለ ትራንስፖርቴሽን ላይ ያለ ሆቴሎች ላይ ያለ ወዘተ ይሄ ሁሉ በኬሪድ ፎርዋርድ የሚመጣ ከሆነ ለምን ታቀርቡልናላችሁ? አንድ ጥያቄ ነው። አይ ኬሪድ ፎርዋርዱ ማለት ከባለፈው አመት እየተላለፈ ስለሆነ ነው ያፈጻጸም ችግር የሚመስለው እንጂ ማለት እሱን ከግምት አስገብተን ነው ካሉ እሺ ላይክ ነው። ስለዚህ ያፈጻጸም ችግር አለ። መንግስት ለምን ያፈጻጸም ችግር እንዳለበት በተለይ ላይክ ነው ግብር ሰብሳቢው ኃይል ስሩ ገብቶ ማለት ያስተዳደር ነው ሰዎቹ ማለት ትራንዛክሽን ስለማይመዘገብ ነው ወዘተ የሚለውን ነገር ፋርዘር ይቆፈር ማለት ነው። ካልሆነ ግን አይ የተሸጋገረ እኮ ነው እኛ ስናወራርድ እነሱ ሲያወራርዱ ቫት አይመልሱም ነው ያወራርዳሉ ማለት ጀነሬት ያደረጉት ቫት በዚህ አመት ለምሳሌ ነው ለመንግስት 1 ሚሊዮን ብር የሚመለስ ቢኖራቸው ከባለፈው አመት ምን ጠብቀው 500 ሺህ ብር ካለ ጎምደው ነው የሚመልሱት። ጎምደው ሲመልሱ 1 ሚሊዮን ጠብቄ ነበር በዚህ አመት 500 ሺህ ሰጡኝ የምትል ከሆነ አይ ይሄ እኮ ያፈጻጸም ችግር አይደለም ነው ያሰባሰብ ችግር አይደለም የአሰራር ልዩነት ነው። ኬሪ ፎርዋርድ ታረጋለህ በጣም ማለት የበጀትም ችግር ስላለበት ነው የሚለው ቻት ጂፒቲ አንድ ቦታ ላይ ገንዘብ ስለሚያጥረው አንዴ ገንዘብ እጁ ከገባ አይመልስም። ስለዚህ አንተ ገንዘብ ያጠረህ እንደሆነ ህዝቡ ይድፋ ይገልብጠ ሲባል መባል መኖር አለበት። አይከፍልም ኢኮኖሚው ፎርማል ሲባል መኖር ያለበት አይመስለኝም። ስለዚህ አይ ቲንክ መጥራት አለበት ይሄ ነገር የሚል ሐሳብ አለ። ኬሪድ ፎርዋርድ እየተደረገ ነው የሚወቀሰው ወይስ እውነትም ኬሪድ ፎርዋርዱም ከግምት ገብቶ ስቲል ገብቷቸዋል 1 ሚሊዮን ሰብስቦ 500 ሺህ የባለፈው አመት አለብኝ ብሎ እሱን አወራርዶ ስለሚመልስ ሳይሆን በዚህ ዘመን መክፈል የነበረበት 1 ሚሊዮን 500 ሺህ ሆኖ ግን እሱንም ሳይከፍል 500 ሺህ ሳይከፍል 500 ሺህ አወራርዶ 500 ሺህ ይመልሳል። ስለዚህ በዛ ምክንያት ነው ያቺ ያልከፈላትን ነው። ስለዚህ እሱ መጠራት አለበት የሚል እምነት አለኝ ለማለት ነው። ዴን ስንቀጥል እንግዲህ we do not have access to administrative data for regular regional bank ይሄ አሁን ለምንድን ነው የማይገኘው ነው በየክልሉ እንትን ኤክሰል መሙላት የማይችል ሰው አለ ወይ?
ማለት ምን መሰላችሁ እንትና ኢንፋይናይት አይደለም። በኢትዮጵያ ውስጥ ስንት ወረዳ አለ ስትደምሩት? ላይክ ሃው መኒ ወረዳስ ኢን ኢትዮጵያ ብላችሁ ጉግል ላይ ብትጠይቁት ቁጭ ነው ያደረገው። ሃው መኒ ዞንስ ኤን ወረዳስ ኢን ኢትዮጵያ? 67 ዞን እና 640 ምናምን 670 አካባቢ ላይክ ነው አርባን ወረዳ ወደ 770 አካባቢ ወረዳ ነው ያለ። 670 አፕሮክሲሜትሊ 670 ገጠራማ ወረዳዎች እና ወደ 100 ገደማ የሚሆኑ ከተሜ የነካቸው ወረዳዎች አሉ። 770 ነው ላይክ ነው። how many branch like how many branch does Ethiopia like commercial bank of Ethiopia 1950 ብራንች አለው። 1950 ብራንች አለው። ምን ልላችሁ ነው ሐሳቤ? ኮሜርሻል ባንክ እንትን አድሚኒስትሬቲቭ ዳታ ልዩነት መጣብኝ ምናምን ቢል ማናባ አቻለው ነው መደናጥራ ነው ይለው ሰርታ አምጣ ነው አይሰማውም ነው ማለት እና እንዴት ነው የሪጂናል ቫት ለምንድን ነው የማታገኘው? ለምንድን ነው የማይሞላው? ስታፍ ላይከር አንከም በጀት የለንም ምናምን ከሆነ እንትን ነው ይሁን ስንጨማለቅ ልንኖር አንችልም። አይ ቲንክ መረዳት ያለብን ነገር አይደለ አይመስላችሁ? ስታፍ የለም መቅጠር አልችልም ገንዘብ ያጥረኛል ወዘት ማን ክልሉ ነው አለ ውለዳት በምግብ ለስራም ቢሆን አሰርታ አምጣ ስንዴ እየዘፈርክም ቢሆን ሰርታ አምጣ እና እንትን እኔ አልጥም ምን መሰላችሁ እንዳልኳችሁ ነው። ኮሜርሻል ባንክ ኦፍ ኢትዮጵያ ላይክ ነው ስንት ነው እንግዲህ 1900 ማለት ኦልሞስት ሁለት እጥፍ በሉት 1950 ብራንች አለው በመላ ሀገሪቱ ነው ማለት። የኢትዮጵያ ኦርቶዶክስ ላይክ ነው ወይ መስጊድ ላይክ ሁሉም አላቸው በቦታው የሌላቸው የለም ነው። ኢትዮጵያ ውስጥ በቃ የሚመስለው እኮ እንትን መንደር ከመመስረቱ በፊት መንደሩ ስት የሆነ ቤተክርስቲያን ነው ብልጭ ማለት ጥሩ ነው እንደዛ መሆኑ ግን ማለት ምን ይሄ ምን ልበላችሁ በቃ ተቋሞች እንትን የእምነት ተቋማቱ ወኪል አላቸው ነው ማለት እዛ they can afford it የእምነት ተቋማት ንግድ ባንክ ይኸው 1950 ብራንች አለ ጠቅጥቆታል ማለት ነው። በአማካይ ብትወስዱ 1950 በ770 ብታካፍሉት በየወረዳው ቢያንስ ሁለት ቅርንጫፍ ይከፍታል ማለት ነው። ማናጀሩን ከቤት ጠርታችሁ ነው የምታመጡት ሰው ስለሌለ ገበያ የለም የሚፈረም እንትን ቤቱ ጎረቤት ናቸው ማለት 2.5 በየወረዳው 2.5 ብራንች ማናጀር ያስቀምጣል ላይክ ነው ብራንች አለው ማለት ነው። ብራንች ይሁን ወይ ደግሞ ዝም ብሎ እንትን ይሁን ቢያንስ በየወረዳው የገጠር ወረዳዎቹንም ጨምሮ ማለት ነው ቢያንስ ላይክ ነው ለነገሩ እንዴት ልበላችሁ ወይ አሁን አይዶን ነው በአዲስ አበባ በየወረዳው ነው የሚከፍል ላይክ ነው ስንት ብራንች ይኖራል? አሁን አዲስ አበባ ራሱ በጣም ብዙ ብራንች ይኖራል። whatever the case ግን ሌላው የፈለኩት ምንድነው ላይክ ነው አንድ መስሪያ ቤት ችሏል ነው የምላችሁ። አንድ የመንግስት ትልቅ አካል አይደለም። አንድ ኮሜርሻል ባንክ የዚህን ያህል መዘርጋት ችሏል ነው በሀገሪቱ። የሃይማኖት ተቋማት ይዘረጋሉ ነው ማይገቡበት ቦታ የለም። ታች ይገባሉ። አንተ ለምንድን ነው ማገበው? ምንድነው የማንን ጎፈሬ ነው የምታበጥረው? በጀት የለኝም ምናምን ደሞ የሰራተኛ ደሞዝ ምንድነው ነው ላይክ እኔ ገብቷቸዋል። እሱን ዝም ብለህ የማይሞላ ጉድጓድ ከምትቆፍር ወይ የሆነ ማጣረቅ አትሊስት ገቨርን አድርግ አድሚኒስተር አድርግ ነው ላይክ ነው
ቢዝነሶቹና የሪጂናል ዳታ አላገኘው በዚህ ገብቶ ነው በዚህ ወጥቶ ነው። እኔ ዝም ብለው ነው እኮ ነው የምላችሁ። ዝም ብለው ወንበር ላይ ተቀምጠው መሽከርከር ነው እንጂ ሀገር መምራት የሚባል ነገር ምን እንደሆነ የገባቸውም አይመስልም። As regional VAT is collected from unincorporated firms, which tend to be smaller, we use the sector composition of federal VAT taxpayers with turnover of less than 2 million per year and multiply the sector by aggregate regional VAT revenue. For example, if wholesale retail firms account for 50% of federal VAT receipt among firms with turnover of less than regional VAT revenue 0.5 GDP, we assume that ስለዚህ ኤክስትራፖሌት አረግን ነው እንዴት ልበላችሁ የእነሱን ኤክስትራፖሌሽን የለም መረጃ ስለሌለ እንትን ነው እንደዚህ አድርገን በማይክሮስኮፕ እዛ ሰፈር ስንት ሰው ይኖራል አይነት ብላችሁ እንደመገመት። So as regional VAT is collected from unincorporated firms which tend to be smaller, we use sector composition of federal VAT taxpayer with turnover of less than 2 million per year and multiply the sector composition by aggregate regional VAT revenue. እስቲ እንግዲህ ሶስት ነገር ተጠቀምን ነው የሚሉት ማለት እንትናቸውን እንትን ምንድነው ኤክስትራፖሌት አረግን ለማለት ነው። ስለዚህ we use sector composition of federal VAT, alright, we use sector composition of VAT taxpayers. ለምሳሌ ጅምላ ነጋዴ የሚባል like ነው ጅምላ ነጋዴ ስንት ነው ቅድም ባሉት 23% ሆነ ነው ከ28 ወደ 23 ወርዷል ያሉ። ስለዚህ በሀገር ደረጃ which like ነው we use sector composition of federal VAT taxpayer. ስለዚህ ጅምላ ነጋዴዎች 23% ነው ኮምፖዚሽናቸው ብለው እሱን ይይዛሉ። with turnover of less than 2 million per year ወይም ቸርቻሪዎች ናቸው እንበላቸው turnover of less than 20 and multiply this sector composition by aggregate VAT revenue, regional VAT revenue. okay ባጭሩ ምንድነው ፌደራል ውስጥ ያሉት ማለት በአብዛኛው በክልሎች ያሉት ተርኖቨራቸው ከ2 ሚሊዮን በላይ የሆኑ ሴክተሮች ናቸው ነው ተርኖቨራቸው አኑዋል ተርኖቨራቸው ለቫት አይጋለጡም ማለት ነው አብዛኛዎቹ። ስለዚህ የምናደርገው ምንድነው ኮምፖዚሽኑን አሁን ለምሳሌ ሪጅኑ ቫት ይሄን አልሰበሰብኩ ብሎ ይልካል። ሲልክ ከየትኛው ሴክተር ምን ያህል መጣ የሚለውን ማግኘት አንችልም። ምክንያቱም አድሚኒስትሬቲቭ ዳታ የለም። መረጃ ሰጥቶ እንደዚህ ከታች ገሌን ከፈለ ቅድም ባሳየዋቸው አይነት ኤክሰል እንደዚህ ሞልቶ የሚልክ ሰው የለም ነው። ስለዚህ መገመት ነው እና ምን ገምተው እንዴት አድርገን ነው ለምሳሌ ቸርቻሪ ነጋዴዎች ሆነው አመታዊ ሽያጫቸው ከ2 ሚሊዮን በታች የሆኑ ሰዎች እንትኖች ስንት ናቸው ፌደራል ውስጥ ብለው ፐርሰንቴጅ ያወጣሉ። ስለዚህ 6% ሊሆኑ ይችላሉ፣ 4% ሊሆኑ ይችላሉ፣ 5% ሊሆኑ ይችላሉ። which we use sector with turnover of less than per year input like this. ችግሩ እንዴት አድርገህ ነው ማለት እዚህ ሀገር አሁን ከ2 ሚሊዮን በታች እንዴት እንደሚመጣላቸው እኔ እንግዲህ ከገባኝ ላስቀምጥላችሁና እናንተ ራሳችሁ ፍረዱት እንጂ እኔ ሴንስ አልሰጠኝም ነው። ፌደራል አለ ነው 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 ፌደራል እዚህ ፌደራል ውስጥ አመታዊ ትራንዛክሽናቸው ከ2 ሚሊዮን በታች የሆኑ ግን ሴክተራቸው ሌትሴይ ምን እንባላቸው በፌደራል ውስጥ ያሉ ማለት ነው። ሴክተራቸው ከ2 ሚሊዮን የሆነ ምን አይነት ሴክተር አለ ከ2 ሚሊዮን በላይ ነው አመታዊ ሽያጫቸው ከ2 ሚሊዮን በላይ የሆነ ሌትሴይ ነው ኤጁኬሽን እንበላው ትምህርት ከእሱ ደግሞ አይሆንም ነው ከ2 ሚሊዮን በታች የሆነ ህፃናት ሙያ ምናምን ኤጁኬሽን ወር ወራይ ብለን እንበላው ማለት ነው።
እና እንደዚህ ከ2 ሚሊዮን በላይ በታች የሆኑ አመታዊ ተርኖቨራቸው ሴክተራቸው ኤጁኬሽን የሆኑ ስንት ፐርሰንት ናቸው ፌዴራሉ ላይ ብለው ያገኛሉ? ሌትስ ሴይ 4% ሆኑ። አሁን እንግዲህ እነዚህ ሰዎች ከ2 ሚሊዮን በታች ከሆኑ ፋታ አይከፍሉም። እና ይሄንን ወስደን የሪጅኖቹን ከኤጁኬሽን የመጣውን ሴክተር ነው እንግዲህ ይሄ ማለት ነው። ይሄ ሴክተር ነው ከኤጁኬሽን ከሪጅን ስንት ላይክ ነው በሴክተሩ ምን ያህል ቫት ተከፈለ እና ሪጅኑ ደግሞ ሲልቅ ቫቴ ጠቅላላ ሰብስቤ ላኩት 10 ሚሊዮን ላይክ ነው ብር ነው ብሎ ይላል ማለት ነው። የሆነ ሪጅን ኤክስ ብላችሁ ያዙ 10 ሚሊዮን ብር ነው ይላል። ዝም ብሎ ድፍኑን ነው የሚልከው። እንዴት ከየት በየት የሚባል ነገር የለም። ዝም ብሎ ድፍን ነው የሚልከው። ስለዚህ ይሄንን ድፍን ለትንተና እንዲመች ለምሳሌ ከትምህርት መስክ ስንት ተሰበሰበ፣ ከግብርና መስክ ስንት ተሰበሰበ ለማለት የፌዴራሉን ወስደን ከ2 ሚሊዮን ብር በታች ያላቸው፣ ምክንያቱም በክልል ያሉት አብዛኛዎቹ ቫት የሚከፍሉት ኢንኮርፖሬትድ ያልሆኑ ናቸው። ኢፍ ኢት ኢዝ ናት like ነው ገብታችሁ አንኢንኮርፖሬትድ ከሆነና ከ2 ሚሊዮን በታች ከሆነ እንዴት አድርጎ ነው like ነው ቫቱን ይሄን ኤክስትራፖሌሽን ወስዳችሁ ለዚህኛው አፕላይ የምታደርጉት? እግዚአብሔር ይወቅ። እኔ have no idea understand ግን የሚያደርጉት 10 ሚሊዮን አሉ። ስለዚህ አንተ 4% ነህ ነው አይደል? ስለዚህ ይሄንን 4% ያረጉትና የሪጅን ኤክስ 4% ሲባዛ 0.04 like ነው 0.04 ሲባዛ 10 ሚሊዮን 400,000 የሚመጣ ይመስለኛል። like ነው 400,000 ይመጣል ማለት ነው። ስለዚህ ከክልል ኤክስ ኦልራይት ከክልል ኤክስ ከኤጁኬሽን ሴክተር የተገኘ ቫት ይሄን ያህል ነው ብለው ያስቀምጡላቸው። ፍጹም የሆነ አቦ ሰጥ ይሏቸዋል ነው። እና እንግዲህ እግዚአብሔር ማለት ምንድነው ነው ማለት እንዴት ነው መሰላችሁ? እንደዚህ አይነት የውር ድንብር ነገር የሚሰራው ምን ስለሆነ ነው? ምንድነው ገንዘብ ሚኒስትር ምንድነው የምትሰራው ነው? really what are you doing Ahmed Shide? what's hard about it? ይሄ እኔ ድሮ በቃ ክልሎቹ ምንም የለም ነው ኢትዮጵያ ውስጥ መንግስት አለ ነው የምላችሁ። በደንብ አድርጎ ነው የሚሰራው። ማንም አይሳፈጠው። ወሬ ነው አብዛኛው ነገር እና ምን እንደሚሰሩ በጣም ቀላል ከባድ ነገር ውስብስብ ነገር ሆኖ አይደለም። እና እነዚህ ሰዎች ይዘን ማለት እንደዚህ አይነት የመንግስት አስተዳደር ይዘን የዲሞክራሲ ጥቅሙ እኮ እሱ ነው ማለት ያብጠለ ላይክ ነው በቃ ነገር ስለምትፈልጉ ችግሩ ቅጥረኛ ሆነ እንጂ ተቃዋሚውም አሁን የተቸገር ነው አጨብጫቢ ሆነ ቅጥረኛ ማለት ተቃዋሚው እንደው አይ ሰክቶ ነው እንትና እንዳትሉት ውጭም ሄዶ እንደዛው ነው ገብቷችኋል። ዝም ብሎ ይሄ ማህበረሰባዊ ድቀት አለብን ነው። እና ምንድነው የምሰራው ነው በጣም ቀላል ነገር አይደለም ወይ ነገርኳችሁ እኮ። እንግዲህ ኮሜርሻል ባንክ ታች ሄዶ ይሰበስባል። ቢዝነስ ኢንተርፕራይዞች ሰዎች እንዲ ብራንች እንዲ ነጋዴ የአገር የገጠር ውስጥ ገብቶ እህል ፈልቅቆ ያውጣ የለ እንዴ? ለመክበር እንትን ለገንዘብ like ነው to make money ነው ማለት የገጠር ገብቶ ምናምን ብሎ ይላል። እና መንግስት እንዴት እንደዚህ ከታች ከወረዳ ቀበሌ ምናምን ማለት በደንብ የተመዘገበ የሚታወቅ ነው ማለት እና እንትን ነው አንዳንዴ እኔ እንደ ማህበረሰብ ስግብግብነት መጥፎ ነገር ነው። ገብቷቸዋል ማለት ስለ ገንዘብ መስገብገብ መስቆንቆን ምናምን መጥፎ ባህሪዎች ናቸው። ገንዘብ ግን በትክክል ማኔጅ ማድረግ ደግሞ ገብቷቸዋል። ገንዘብ ጉዳይ ላይ ሂሳብ ምናምን ማለት ደጎናችሁ እርጩ ከፈለጋችሁ like ነው ቻበርቻቻ ምናምን አድርጉ። ግን
ሲሰራ ነው የምላችሁ። ሲነገድ ግን እንደ ሀገር አይ ቲንክ የመኒ ወርዝ የሬጅስትሬሽን ወርዝ ምናምን የገባን አይመስለንም። እና ትንሽ ሲሪየስ ብንሆን ቆንጠጥ ብናደርግ ገብቷቸው እንደዚህ አይነት ነገር ላይ ነው የምላችሁ። ሰርታችሁ አምጥታችሁ ምንድን ነው የሚባለው? አሁን ማዕድን ቆፋሪ ቆፍሮ ማዕድን ያወጣና ማታ ስክር ይለበታል። መብቱ ነው፣ የራሱ ጉዳይ ነው። ገብቷቸዋል። ግን መቆፈር አለበት እና አምጥተን መንገዱን አጠቃቀሙ ሌላ ጉዳይ ሊሆን ይችላል። እሱ በሌላ ርዕስ እንከራከርበት። እንደ ሀገር ግን የገንዘብ ጉዳይ ፍሩጋል መሆን አለብን። ላይክ ነው ፍሩጋሊቲ የሚባለውን ነገር መልመድ እንደ ሀገር ነው የምላችሁ አይመስላችሁ? እኔ ፍሩጋል መሆን አለብን። you have to be ላይክ ነው ሳንቲሞቹን ለእያንዳንዱ ትኩረት ሰጥተን ሲገባ ሲወጣ ተመዝግቦ ምናምን ብሎ መሆን አለበት። ከዛ ስታወጡት እንደ እንትናችሁ እንደ ዲስፖዚሽናችሁ እንደ ቴምፐርመንታችሁ አውጡት። ግን እንደ ሀገር የሆነ አይ ትንሽ ነው 5 ብር ነው፣ አይ ትንሽ ነው 10 ብር ነው፣ ቶ እንትና እዛ አካባቢ ስንት ቢሰራ ነው ምናምን እሱ አይደለም ነው እኮ ፖይንቱ። ይገርማችኋል ማለት እንትን እየሰማው ነበረ የሆነ ምንድነው አንድ ፕሮግራም አለ አልጀዚራ ላይ ኮስት ነው ምናምን የሚል የምወደው ላይክ ፕሮግራም ላይክ ነው ደስ ይለኛል የሚያቀርቡት ኮንተንት። እና ይገርማችኋል አሁን ኢንቨስተሮች በጣም ከሚፈልጉት ነገር ስለ ሀገር መረጃ ነው። ቻይና አሁን ለምሳሌ የቻይና ገንዘብ ሬሚንቢ ነው ምናምን የሚባለው ዶላርን ይተካል ወይ አይተካም ወይ የሚባል ክርክር አለ። እና አንድ ሰው ምን አለ እዛ ላይክ ነው ኮስት ኦፍ ዱይንግ ቢዝነስ ነው ምናምን የሚል ላይክ ነው ኮስት ፕላስ ዋትኤቨር የሆነ ነገር አላቸው ላይክ ነው አልጀዚራ ፕሮግራም ላይክ እንትን አለ አይደለም አልጀዚራ ራይት አልጀዚራ ራይት ኮስት ራይት ላይክ ነው ፕሮግራም satellite Jazeera a program name cost የሆነ ፕሮግራም ነበራቸው ካውንቲንግ ደ ኮስት የሚባል ማለት ዋጋ ቆጠራ ልትሉት ትችላላችሁ። ካውንቲንግ ደ ኮስት የሚባል ፕሮግራም አላቸው እና ይመቸኛል። ላይክ ነው ላይክ ጥሩ ኢንፎርሜሽን ላይክ እንደ ፕሮግራም ነው የምላችሁ። እና ሰዎች ጥያቄ ላይክ ነው እዛ ላይ ስለ ኢኮኖሚ የተለያየ ዓለም ኢኮኖሚ የተለያየ ባህሪዎች ሲፈጠሩ በጉዳዩ ላይ እውቀት ያላቸውን ሰዎች እየጠሩ ምናምን ያወራሉና ቻይና ለምሳሌ እንትን አለ ወይ ላይክ ነው ዶላርን የቻይና ገንዘብ ዶላርን የሚተካት እንትን አለ ወይ? አይመስለኝም ነው ላይክ ነው እነሱ መተካት አይፈልጉም። የመተካት እንትኑም የለውም። ለምንድን ነው መሰላችሁ? ቻይና ዴታ ላይክ ለራሳቸው ቢሰበስቡ አሜሪካ መረጃ ላይክ ነው የቢዝነስ መረጃው ምናምን ጥሩ ነው እንትኑን ታገኛላችሁ። ሴክተሩ ላይ ምን ያህል ሰው ተሳትፏል፣ ምን ይሰራል፣ ምን ላይክ ነው አናሊሲስ ማርኬት አናሊሲስ ሰርታችሁ ፕሬዲክት አድርጋችሁ ቢዝነሱ የሚታወቅ ነው። የስራ አጥነቱ ቁጥር ስንት ነው፣ ፕሮፊት ማርጂኑ ስንት ነው፣ ወዘተ መረጃ አቬለብል ነው ብላችሁ በደንብ አድርጋችሁ ታገኛላችሁ። ቻይና ግን ዳታ ይቀሽባሉ። ሁለተኛ ደግሞ ዶላር ይዘህ ከገባ ላይክ ነው ዶላር ይዘህ እንድትገባ ይፈቅዱልሃል። ዶላር ይዞ ለመውጣት ግን በቃ ነፍስ ግቢ ነፍስ ውጪ ነው፣ አያስወጡም። እና እንደዛ ስለሆነ እንትን ዶሚናንስ የሆነ ላይክ ነው ሃርድ ከረንሲ የመሆኑ ነገር በጣም ዝቅተኛ ነው። ሰው እንትን ትረስት የለውም ነው በቻይና ስርዓትና ኢኮኖሚ ላይ ማለት ነው። ለምንድን ነው መሰላችሁ እሱን ሀሳብ ያመጣውላችሁ? መረጃ ሲኖር በጣም አይናችሁን ነው የሚገልጸው። ውሳኔ ለመወሰን ማለት 5 ብር 10 ብር መሆኑ አይደለም ነው። ባህሪ ያሳያችኋል፣ አሰራር ያሳያችኋል፣ ፖቴንሻል ያሳያችኋል፣ ችግር ያሳያችኋል ወዘተ። ምክንያቱም ተያይዞ መጨረሻ ላይ ዳታ ማይኒንግ አሁን በዚህ ዘመን በጣም ለምን አሁን ለምሳሌ ይታያችሁ እንግዲህ እነ ፌስቡክን የሚያክል ካምፓኒ እነ ቻት ጂፒቲ እነ ጉግል ምናምን በነፃ ይሄን ሁሉ አገልግሎት ለምን የሚሰጡ ይመስላችኋል? በነፃ ነው። አሁን ፌስቡክ የሚያወጣውን ለዴታ ሴንተር አሁን ስንት ነው? በቢሊየን ዶላር ምናምን ነው የሚያወጣው። ይገርማችኋል። ግን አብዛኛዎቹ ሰርቪሶች በነፃ ነው የሚሰጣችሁ። ዘን ብላችሁ ራንደም ሄዳችሁ ኢሜል ፈጥረ ላይክ ነው ኢሜል አካውንት ይሰጧችኋል።
ዳታ ማስቀመጫ ሃርድ ዲስክ ይሰጧቸዋል። በጣም ወጪ ያለው በነገራችን ማለት ምንድን ነው? አሁን ለምሳሌ አንድ ጥያቄ ኤአዩ ላይ ስትጠይቁት ስንት ባልዲ ውሃ ነው ማቀዝቀዣ የሚፈልገው ነው ሰርቨሩ ኮንሱም የሚያደርገው። በጣም ኤክስፔንሲቭ ናቸው። አድሚኒስተር ለማድረግ ራን ለማድረግ ዲዛይን ለማድረግ ኢምፕሊመንት ለማድረግ ኮንትሮል ለማድረግ ምናምን ይሄ ሁሉ ወጪ አለ። ይሄን ሁሉ ወጪ አውጥተው ይሄን ሁሉ አገልግሎት የሚሰጧችሁ ለምን መሰላችሁ? ከእናንተ ዳታ ማይን ስለሚያደርጉ። ዳታ ማለት አሁን ለምሳሌ የምታዩት ክሊክ ስታረጉ፣ ስትጽፉ፣ ስትመላለሱ፣ ጓደኛ ስትፈጥሩ ምናምን ስትሉ ስለ እናንተ የሚሸጥ የአገር ዴታ ነው የሚገኘው። ገብቷችኋል? ዴታው በጣም ዋጋ አለው። ለምን? ለማርኬቲንግ፣ ለቢዝነስ ፕላኒንግ ወዘተ ወዘተ። ገብቷችኋል? ብዙ የሚሰጣችሁ ጥቅም አለ። ለዛ ነው የሚፈለግ ላይ ነው ይሄን ሁሉ አገልግሎት በነፃ የሚሰጧችሁ ማለት ነው። እና ምን ልላችሁ ነው? ዴታ በጣም ጥቅም አለው በራሱ። ስለዚህ ከቻላችሁ እንዲያውም መንግስት ከቻለ ስለ ሁሉ ነገር መመዝገብ ነው አይደለም እንደዚህ አይነት ኢምፖርታንት ነገር እና እኔ አልቻልንም። ስለዚህ አዲስ አበባ ውስጥ በፌዴራል ደረጃ ችርቻሮ 2 ሚሊዮን ብር በታች አመታዊ ማለት የሚያገላብጡት አመታዊ ሽያጫቸው ከ2 ሚሊዮን በታች የሆኑ ቸርቻሪ ነጋዴዎች ኮምፖዚሽናቸው በሴክተር ደረጃ ሲወጣ 4% ነው። ስለዚህ ከሪጅን የሚመጣው ዴታ ይሄን ያህል ከሆነ የእሱ 4% የችርቻሮ ነው ምናምን ብሎ እንደዚህ አይነት ኤስቲሜት እስኪያደርግ ድረስ ምን ተወው። እኔ ቫልዩ ስላልገባን ይመስለኛል ልግመኝነት ምናምን ካልሆነ ወይም ደግሞ ሌላ የፖለቲካ አጀንዳ ምናምን አላለም ማሰናከል ምናምን መፈለግ ነገር ከሌለ ከባድ ስራ አይደለም። ስለዚህ የገንዘብ ዋጋ ስላልገባን የዳታ ዋጋ ስላልገባን ይመስላል ለማለት ነው። ፎር ኤግዛምፕል ኢፍ ዘ ሆልሴል like no so ስለዚህ wholesale retail firms account for 50% of federal VAT receipts among firms with turnover less than 2 million per in a given year. The regional VAT revenue is 0.5 of GDP in this year. We assume that the wholesale retail sector is ለምንድን ነው አሁን እቺን 0.5 ማለት VAT revenue like no the regional VAT revenue 0.5 of the GDP ቶታል አማውንት እሱ ነው ማለት ነው። ይሄንን በ50% ያባዙታል ስንት ይሰጣቸዋል? 0.25 ይሰጣቸዋል። 50 ለ2 ማካፈል ማለት ነው። so 0.25 of the GDP we assume that ሴክተሩ በክልል ደረጃ የጂዲፒውን ይሄን ያህል ነው ያመጣው ብለን እንሰራለን። ባጭሩ አሁን የነገርኳችሁን አይነት ኤክስትራፖሌሽን ይሰሩበታል ነው። ግን ለዚህ ሁሉ አላስፈላጊ ግምት ነው። ቶታሊ ግምት በቃ ዝም ብላችሁ አቦሰጥ ግምት ነው። ለዚህ ተጠያቂው ማን ነው ነው? በጣም ቀላል በሆነ ልክ ነው እንዳልኳችሁ። ንግድ ባንክ ይሰራል። የሃይማኖት ተቋሞች የማይገቡበት ጉድ የለም እኮ ነው። ታች ገብተው ይሰራሉ። ባንኮች ይሰራሉ። ልክ ነው እንደ ንግድ ባንክ ባይሆኑ ሁሉም ባንኮች ገጠር ለመግባት ይሞክራሉ። ነጋዴ እንትን ሰው የማይገባበት ቦታ ገብቶ እህል ተሸክሞ ያወጣል። እና መንግስትም አለ ማለት በወረዳ ደረጃ ታች ነው ልክ ነው። ምንድነው አት ሴል ሌቨል ካልተቆጣጠር ከሀገር አትመራም እኮ አትችልም። ይሄ ላይ ነው እንዴት አረጋ መግቢያ መውጫን ነው የሚያሳጥ። ስለዚህ አለ መንግስት ነው እኮ ግን ገንዘብ ሚኒስተር የለም ነው። እና ምንድነው የምትሰራው ነው አበድሩ ላይክ ነው እንደዛ እንደምትሰራ ስታይ እኮ ራሱ ስንት ይሰጥሽ ብድር ምናምን ትባላለህ ነው። This is based on the strong assumption that the sectoral composition of unincorporated enterprises in the region is the same as that of the small federal enterprises. በሌላ ልክ እንዳልኳችሁ ነው። አሁን ለምሳሌ አዲስ አበባ ስንት እንዴት ልበላችሁ ስንት ከ2 ሚሊዮን ብር በታች ተርኖቨር ያላቸው ችርቻሮ ነጋዴዎች አሉ ተብላችሁ ቁጠሩ ስትባሉ ግማሽ አዲስ አበባን ከቆጠራችሁ በኋላ በቃ ሙሉ የግማሽ አዲስ አበባን ማባዛት ነው በአዲስ ላይ ነው። በግማሽ አዲስ አበባ ስንቆጥር 300 ካሉ ባሳንሽ like 10,000 ካሉ በግማሽ አዲስ አበባ 10,000 ካሉ በሙሉ አዲስ አበባ 20,000 ነው ያለው ብላችሁ እንደማሰብ ነው። እና ዋይ ነው ማለት እናንተስ አንላይክ ነው ሆልሴል ለምሳሌ ከላይ ተጀምራችሁ ወርታችሁ የቆጠራችሁ ስትል አስተዳዳሪ የሆነ ገቨርነር ሆነ ግን ስትቀመጥ እንደ ዛፍ ነው እንጂ ስረን እንደዚህ በትንትን አርገ መጠጠጠጠጠጠ አርጋ አምጥታ ማፍራት ነው ያለብን።
አይ ችግር የለውም ያኛውንም ስር ቁጠረጠው ያኛውንም ስሩ ከሌለ ዛፉ የለም ትደርቃለህ you will be desiccated. Import VAT is derived from customs microdata from 2018-19 onwards in UN's Comtrade derivatives prior to due to the poor quality of customs microdata prior to as shown in figure E1. Yeah. አንድ አሪፍ የዳታቤዝ ሰው ያስፈልጋቸው ማለት ነፍስ ያለው ዝም ብሎ እንትን ዛ ኢዋን ዲዋን ኢዋን የእንትን አይሰራም ነው ላይክ ነው ከገቢዎች የሚመጣው መረጃ ኢዋን ዲ3 ኦኬ ኢ የሚሉት አፔንዲክስ ኢ ላይ ነው አሲኩዳው አይሰራ ኦኬ እሱ አለ አይደለ ሲባል ነው የምሰማው አሲኩዳ ይሎናል አሲኩዳ የሆነ ሲስተም አይሰራም ማለት ነው ተቀይሯል እኛ computerized Asicuda is a system an automated computer system for managing customs data developed by UN Conference on Trade to help countries stream wait jagger UN ነው ሰርቶ የሚሰጣው ነው እኔ እኮ ቢዝነስ ኢንተርፕራይዝ ሸቀለባቸው እላለሁ ስርዓት ፍጥሮ እንዴ እናንተ ሰው ስርዓት ተማሪ ለነገሩ አይ ዶንት ኖ እንግዲህ ኦልራይት አሲኩዳው ላይክ ነው እንግዲህ አሲኩዳው ዴታ አይሰራም ነው ላይክ ለምንድን ነው ወይ አይመዘግቡ አንደርስታንድ አያረጉትም አይጠቀሙበትም በሱ ነው የምንሰራው ቫት ሪፖርት ነው የሚደረገው አይኤፍአርኤስ የሚባል ነገር ምናምን ብለው እንግዲህ ሲሉ ሰምቻለሁ እኔ ይመስለኛል ነው ብላችሁ ላይክ አይኤፍአርኤስ is that like accounting what is that IFRS refers to International Financial Reporting Standard በዚህ መሰረት ነው ሪፖርት የምናደርገው ስታንዳርድ ISO ነው ምናምን የሚባል ነበር እሱን ትተን በዚህ ያደርገናል ምናምን ላይክ ነው ለምን ቆይ እስኪ ላይክ ምንድነው የሚሰሩት ላይክ ነው is the Ethiopian Tax and Revenue Authority using like now enterprise softwares to collect taxes and revenues taxes and like customs alright see like what you call it Asicuda and IFRS reporting alright That's a great detailed question about the technological infrastructure of Ethiopian tax and customs. Yes, the Ethiopian tax and customs enterprise level software systems for their operation in the country has mandated the adoption of IFA for reporting, tax collection, tax administration. This is the core computerized system used for tax, including taxpayer registration, e-filing, and payment processing. E-tax. The authority has been actively promoting the use of e-filing and e-payment. Customs collection trade electronic customs system trade world management this is a new system it's a computer empowered by web frontiers trade world like Asicuda historically user of Asicuda system product which is widely used global like so
ለምንድን ነው አሁን so why there's like e.g. IFAs we say there is a difference between micro data and like official report e.g. in VAT reporting or like often highlights the difference between microdata of VAT and tax reporting due to several, like the core reason for the discrepant view of the tax system. The official reports often aggregates in some which like tax authorities may use certain examples, assess the excess grade, incomplete, inconsistent aggregation methodology. Simply they don't know, like they don't know how to operate. They don't know how to operate, alright, how to operate the softwares. Aren't they supposed to handle and sort out all this and like bifurcation, so to speak, for bifurcation, so to speak, alright. That's a very cutting right to the heart of it. The simple answer to it is simply they don't know how to operate the software. It's significant, but it's not only like training in human capital, the inefficiency in effective training, lack of skilled manpower, cultural resistance, connectivity issue system. I mean, I don't accept that. Like ሲስተሙ አለ እኮ ነው አታዩም? አሁን እንግዲህ ስንት ሲስተም ነው ሪፖርቲንግ ስታንዳርድ አላቸው ሲኩዳ like web blah blah like there are a number of systems and connectivity issue ባንኮቹ እየሰሩ እነሱ እንዲህ አይነት ነገር ኮምፕሌን ያቀርባሉ ወይ አይሰሟችሁም ነው የምላችሁ ማለት እንትንም አይደለም ነው ገብቷችኋል እና መስራት አለበት እኔ I don't accept any እንትን ነው ሂውማን ካፒታል ምናምን ለዚህ የሚያንስ ሂውማን ካፒታል ኢትዮጵያ ውስጥ ይያል የሚያንስ ሰው የለም ገብቷችኋል አሰልጥኗቸው እንጂ ይከለባበጡላችሁ እኔ እስከማለቅ ነው ሰው ነፍ ነው የተማረ ወጣቱ ምናልባት እንደተባለው አሁን እዛ እጂ እንትን አጨልመ ነው ስለሆነ ሰው ለመጥፋት ይፈልጋል እዛ ታስቀምጠው ገደል ግባ ብሎ ይሄዳል ስራውን አይፈልገው because you've make it unbearable በየክልሉ በየወረዳው በየምናኑ ነው ማለት ነው እንጂ ካልሆነ በስተቀር አክሰፕታብል አይደለም ነው እና ዴታው ችግር አለው ከዛ የሚመጣው ዴታ በጣም አልጣመንም ነው የሚሉት ላይክ ነው እንደታየው ስለዚህ ምንድነው የሚሉት ነው is derived from customs micro data on was income and the number due to shown in figure 1 ስለዚህ ብንጠቀምም ነው ማለት ነው የከስተምሱን ለመጠቀም ብንሞክርም በዋናነት ግን ከዩኤን ኮምትሬድ ዴታቤዝ ኮምትሬድ ዩኤን ኮምትሬድ ከሚባል ዴታቤዝ ላይ ነው ያመጣ ነው በአብዛኛው ነው የሚሉት ዩኤን ኮምትሬድ like database what is this trade data right like commodity trade statistics database so ማለት ዩናይትድ ኔሽን ከሰበሰበ አንተ ምንድነው የምትሰራው ነው እነሱ መጣው እኛ ሀገር ዩናይትድ ኔሽን የምንድነው ሶሻል አካውንቲንግ ሜትሪክስ ብለው የምግብ ምን ልበላችሁ ጫት በቆሎ ስንዴ ምናምን በዚህ ክልል ይናል በዛ ክልል ይናል ምናምን ብለው ሰብስበው አስጠንተው መያዝ ከቻሉ እና መረጃው ካላቸው ለዛውም ደግሞ mostly except the guidance they use our own human capital ነው የኛ human capital መንግስት የማይጠቀምበት
ማለት አይ ለመንግስት አልሰራም የሚሉ ይመስላችኋል? እነዚህ አሁን ሪሰርቸሮቹ ምናምን ከፍላችኋለሁ ቢላቸው መረጃውን ሰሩ ወይ እንደዚህ አድርጉ ቢላቸው እና ዩኤን መያዝ ከቻለ እኛ መያዝ ማንችለው ለምንድን ነው? መረጃውን ነው ብላችሁ ከዛ ዳታ ቤዝ ላይ ነው የመጣው። አሲኩዳው ለምንድን ነው የማይሰራው? ሲስተሙ ስለማይሰራ አይደለም። ኢንተርናሽናል ነው እኮ ነው ከስተም ምናምን ዴታ ነው ተብሎ በአለም አቀፍ ደረጃ የሚታወቅ ሲስተም ነው እና እሱ ሲስተም መጥቶ ስራ ላይ ብሎ የኢትዮጵያን ዴታ ማይዝበት ምክንያት ምንድን ነው? ሪፖርቲንግ እንትን ነው ብላችሁ ገና የኢትዮጵያ ህዝብ በንቃተ ህሊናው ነው የሚመስለው ነው ብላችሁ ከሽምቅ ተዋጊነት ጭንቅላት በቃ አላለፈም ይመስላል። The UN's ComTrade database does not report import VAT paid, and instead the efficient VAT rate for a given HS code is calculated using first year of customs micro data and multiplied by the total customs insurance freight value of import by HS code, harmonious code, blah blah, HS6, for prior years. This is then scaled upwards or downwards so that the sum of the import VAT by HS is estimated from Comrade Match officially reported import VAT by HS6 then converted to import VAT at the using customs mapping between HS codes and commodity codes reported in the supply and use import VAT by sector then derived using the supply and use tables. For example, if the supply and use tables say 40% of wheat imports are made by wholesale trade, then it's assumed that 40% of import VAT on wheat is paid by wholesale retail sector. Alright. This relies on the relatively strong assumption that all sectors pay the same effective tax rate on imports, which is unlikely to be true as we do observe substantial within good variation in effective tax rates in the customs data. However, this is the most reliable way to derive import VAT by sector. There is no industry identifier in the customs microdata, and it's very difficult to link customs administrative data to domestic administrative data. ምን እንደምናደርጋቸው ዩዝ ኬስ ስለሌላቸው ምንድነው የሚባለው? ዩዝ ኬስ ስለሌላቸው ማለት ምንድነው? ምን ለማለት ነው የፈለኩት? ለምሳሌ እኛ ራሳችን እንደ ሀገር ማለት ዴታው ሊሰበሰብ ይችላል። አሁን ነው እያሰብኩት እኮ ነው ማለት ዴታው ሊሰበሰብ ይችላል። እንደዚህ በታች ወርዳችሁም አሁን እንዳልኩት እኔ ከባድ ነገር አይደለም። ምክንያቱም የፈለገ የኢትዮጵያ መንግስት ቢደክም ከኮሜርሻል ባንክ አይደክምም ነው አድሚኒስትሬቲቭሊ ራሱ ነው ማለት ከዛም ይደክማል ካልተባለ በስተቀር። ስለዚህ ምን ይሆናል መሰላችሁ? አሁን ለምሳሌ ቫት ጋፕ ሰርተን ማናቅ ከሆነ እንደ ሀገር ነው ብላችሁ አሁን መንግስት ለራሱ ኮንሰምፕሽን አሁን ይሄ እነሱ በአማካሪነት የሚሰሩት ነው። በአማካሪነት ወይም በአጋዥነት በኮንሰልተንሲ ምናምን የሚሰሩት ነው። መንግስት ግን ለራሱ ኮንሰምፕሽን አፈጻጸም ምን ይመስላል፣ ጋፕ ምን ያህል ነው፣ በነን ታክሰብል ምን ያህል ዙ ያረኩ ነው፣ ላይክ ነው እንዴት ልበላችሁ፣ ለራሱ ቫት ጋፕ አናሊሲስ የማይሰራ ከሆነ ዴታው የሚሰበሰበው ቫት ጋፕ አናሊሲሱን ሰፖርት ላይ ያደርገው ይችላል። ገብቷችኋል? እንዴት ነው ኮየሪ ስታደርጉ እናንተ በምትፈልጉ መልኩ ወይንም ፕሮፌሽናሊ ዲዛይንድ ያልሆነ ዴታቤዝ ከሆነ በኋላ ላይ መታችሁ ሌላ ነገር አናሊሲስ ልክ ነው እንትንን ከእንትን ጋር አገናኝልኝ እንትንን ለምሳሌ በዚህ ከተማ በዚህ ክፍለ ከተማ እንደዚህ የሆነ እንደዚህ አይነት ነገር ምናምን ብላችሁ ለማያያዝ ስትሞክሩ ዴታው ወገበኝ ይላል። ምክንያቱም መጀመሪያም ሲዘረጋ ያንን ፐርፐዝ ይሄንን አሁን የምትጠይቁትን ፋንክሽናሊቲ ላይክ ነው እንዲያስተናግድ ተብሎ ስላልተሰራ ማለት ነው። እና should we like ነው ዲቴል እናርገውና ኒው እስቲ በ10 ምናምን ደቂቃ is derived ማለት
ከማይክሮ ዴታው አልተጠቀምንም ነው ማለት አገጫጭተን ነው የተጠቀምነው። ማይክሮ ዴታም ተጠቅመናል፣ የዩናይትድ ኔሽን ኮምትሬድ የሚለውን ዴታ ተጠቅመናል ነው። ነገር ግን የዩናይትድ ኔሽን ኮምትሬድ ዴታ ኢምፖርት ቫት ፔድ የሚል የለውም ነው። ኢምፖርት ላይ ቫት ፔድ የሚል የለውም ማለት ዴታ ቤዙ በኢምፖርት ምክንያት ስንት ቫት ተከፈለ የሚል የለውም። Instead, the effective VAT rate for a given HS code is calculated using the first year of custom microdata and multiplied by ለምንድን ነው እንደዛ የሚሆነው? I don't know like ነው። Instead, effective rate HS6 ኮድ እኔ HS የሚባለው ማለት እንግዲህ ሃርሞኒየስ ምናምን ሲስተም ኮድ HS6 ኮድ what is HS6 code, all right, meaning, all right. Six-digit international product code used for classifying goods in trade, all right. እንግዲህ እቃ ስታስገቡ እያንዳንዱ እቃ የራሱ ኤችኤስ ኮድ ይኖረዋል ይባላል። የምታስገቡት እቃ እና ሲክስ እኔ ኤችኤስ ብቻ ነው ሲባል የምሰማው የነበረው። ሲክስ ሲሉ ሌላ ነገር መስሎኝ ነበር። ቁጥሩ 6 ዲጂት ስለሆነ ነው እያንዳንዱ እቃ። እንግዲህ በአለም ላይ የሚገዛውና የሚሸጠው እቃ በሙሉ ስንት ቁጥር ትይዛላችሁ? በ6 ቁጥር ዲጂት እኮ like ነው። What's the maximum number of like ነው what is the maximum number? What's the maximum number? 6 digit number. 6 digit, alright. Why does H6 restricts his number to 6 digit? Wouldn't it be smart? ማለት በአለም ላይ የሚሸጡትና የሚገዙት ነገሮች በሙሉ ከ1 ሚሊዮን አይበልጡም ብሎ ላይ ነው system for classing, and it's not considered too small because individual countries can and do add further digits for the system strikes about where the primary is to create a common global language for the trade statistics and customs procedures. I think ራሱ እንትኑን ኦኬ ከእንትን አኳያ ነው ታውቃላችሁ ከኢኮኖሚ ገና ዛሬ ኤችኤስ ኮድ ፖሊሲ ኢምፕሊኬሽኑ ገና ዛሬ ገባኝ። ማለት ምን መሰላችሁ አሁን ለእያንዳንዱ እቃ ኢንተርናሽናል የሆነ ሃርሞናይዝድ የሆነ ኮድ ከሰጣችኋቸው በአለም ላይ ስንት ስንዴ ተሸጠ ታውቃላችሁ? ማለት ኤችኤስ ኮድ አድርጋችሁ በየከስተሙ በየቀረጥ መሰብሰቢያው የሚንቀሳቀሰውን ነገር ዝም ብላችሁ ሰብስባችሁ ባጭሩ መረጃ የሚሰጣችሁ መረጃ እና ለፕላኒንግ ለምናምን ለበስማ ላይክ ነው። በዚህ መልኩ አስቤው አላውቅም ነው። Effective VAT rate for like a given HS code is calculated using the first year of customs microdata and multiplied by the total like no value of imposed by alright HS codes for prior like effective እንግዲህ ምንድነው ቀጥታ ቫቱን አይመዘግበውም፣ ዝም ብሎ ሬት ነው የሚሰጣው ነው። ስለዚህ multiplied by the total CIF value of imports by HS codes for prior alright ችግር የለውም ማለት ቀጥታ ቫቱን ለምሳሌ ሲስተሙ ቫት ይሄን ያልተከፈለ ብሎ አይለው። ምክንያቱም ምን መሰላችሁ ካልኩሌት አድርጋችሁ ልታገኙት የምትችሉ ቤዝ ፊልድ አይደለም፣ በኋላ ዴራይቭድ ፊልድ ነው። ካልኩሌት አድርጋችሁ ልታገኙት የምትችሉ ከሆነ ስለሆነ አሁን ለምሳሌ ዳታቤዝ ላይ ሰውየውን የተወለደበትን አመት ካስገባችሁ ይበቃል። እድሜውን በኋላ አፕሊኬሽኑ ፕሮሰስ አድርጎ ማውጣት ይችላል። ገብቷችኋል? እንትን ዳታ አታበዙ ማለት የተወለደበትንም ይዛችሁ እድሜውንም ይዛችሁ ምንድነው አንተ መዝገብ ቤት አይደለም ዳታቤዝ ነው እንጂ ላይክ እንትን መዝገብ ቤት ቢሆን ድሮ በወረቀት የሚመዘገብ ቢሆን
ላይክ ነው ስንት ነው የተወለድከው 72 ኦኬ እንደዚህ ልትደምሩ ልትቀንሱ ነው አይሆንም ነው አይ በቃ የተወለደበትን አመት ካስገባችሁ ሲስተሙ ላይክ ነው ኮምፒውተር ስለሆነ ዝም ብላችሁ ካልኩሌት አድርጋችሁ አፕሊኬሽኑ ዴት ኦፍ በርዝ ነው የሚፈልገው ካገኘ ዛሬ የሆነውን ቀን ያውቃል እድሜውን ገጭ ያደርጋል ማለት ነው እና እነሱም የሚያደርጉት ምንድነው የእቃው ኤችኤስ ኮድ ላይ ያለው እቃ ማለት ያው እንግዲህ ኮምትሬድ የሚባለው ዳታቤዝ እንትና አረግም ነው ማን ነው ስሙ አክቹዋል ቫቱን አይዝም ኤችኤስ ኮዱ ቫት ፐርሰንቴጁ ይሄን ያህል ነው ብሎ ይመዘግባል ማለት ነው ስለዚህ የምታረጉ እነሱ ምን ያደርጋሉ ከስተምስ ኢንሹራንስ ኤንድ ፍሬት ላይ ስንት ነው ለምሳሌ እቃ ዋጋ ስንት ነው ኢንሹራንሱ ስንት ነው ፍሬቱ ስንት ነው ብለው ኮስት ይቅርታ ኮስት ኢንሹራንስ ኤንድ ፍሬት የእቃ ዋጋ ስንት ነው ኢንሹራንስ ስንት ተከፈለበት ማጓጓዣ ስንት ተከፈለበት ይሉና እዛ ቤዝ ላይ ያችን ፐርሰንቴጇን አምጥተው አፕላይ አድርገው በዛ ኤችኤስ ኮድ ደግሞ ለምሳሌ መኪና ላይክ ነው አይ ዶንት ኖ እንግዲህ አሁን መኪና ከመኪና ይለያያል ወይ ሁሉም መኪና አንድ አይነት ኤችኤስ ኮድ ይኖራል ላይክ አይ ዶንት ኖ ግን በኮድ አድርገው ኮሞዲቲዎቹ በሙሉ አሉ ነው ስለዚህ በኮድ አድርገው በዛ ኮድ ኮስት ኢንሹራንስ ፍሬታቸውን ጠቅላላ ይደምሩና ፐርሰንቴጁን አድርገው ያገኙታል ነው አይ ቲንክ አልጨርሰውም በሚቀጥለው ቪዲዮ እንገናኝ ስለሰማችሁኝ አመሰግናለሁ መልካም ጊዜ